እሺ እንደ አጋጣሚ ሆኖ ለጥያቄ ሄደን ሌላ ደስ የሚል ዜና ሰማን። ለዚህ ደግሞ የእግዚአብሔር ስም የተመሰገነ ይሁን። አላቅም ቤተክርስቲያን ቀርቤ አሃ ተምሬም አላቅም። አሁን የመጣሁት ንስሐ ልገባ ነው። ኦኬ እና አሁን ራሱ ብቻ እኔ ምን እንደምል አላቅም። ኦኬ የመጀመሪያ ነው ቤተክርስቲያን ስትመጣ ማለት ሳይሆን በቃ አርቅ ያለው ብዙ ከቤተክርስቲያን ማለት ነው። ክርስቲያን ኦኬ እሺ በጣም ደስ የሚል ዜና ነው። ድንገት በስራዎቻችን መካከል ያገኘነው ደስ የሚል ዜና ነው። ወንድማችን እዚህ ቤተክርስቲያን የተገኘው ከንስሐ አርቅ ያለውና ንስሐ መግባት ፈልጋለሁ ብዙ አላቅም ብሎኛልና እኛም ከአባት ጋር እንግዲህ እናገናኘዋለን። የማስም የተመሰገነ ይሁን። የእግዚአብሔር ስም ሰላም እንዴት ቆያችሁ? ውድ የያኖስ ቲዩብ ቤተሰቦች ዛሬ እንግዲህ በአዲስ መርሃ ግብር ተመልሰናል። ይሄ መርሃ ግብር የሚሆነውም ደግሞ ምንድነው? ይሄንን ያውቁ ኖሯል ወይ የሚል ጥያቄ ነው። የተለያዩ የቤተክርስቲያን አባቶችንና የቤተክርስቲያን እናቶችን ማለትም ቅዱሳን ሊሆን ይችላል፣ ቅዱሳን እናቶች ሊሆን ይችላሉ፣ ቅዱሳን አባቶች ሊሆኑ ይችላሉ፣ ወይም ደግሞ በቤተክርስቲያን የምናቃቸው መምህራን ሊሆኑ ይችላሉ። እነሱን የምናገኛቸውን ኦርቶዶክሳዊ ወንድሞችንና እህቶችን እንጠይቃለን። ከዛም ስለዛ ቅዱስ አባት ወይም ስለዛሽ ቅድስት እናት እንጠይቃቸዋለን። ስለ አድኖ እናሳያቸዋለን። በቅድሚያ ስለ አድኖን አሳይተን የስለ አድኖን ባለቤት ከመለሱልን በኋላ ስለዛ ሰው ደግሞ አባት ማብራሪያ ወይም ስለዛች እናት ማብራሪያ እንዲሰጡ እናደርጋለን። ማብራሪያ እንዲሰጡ ካደረግን በኋላ እኛ በመጨረሻ ምን እናደርጋለን? ስለዛ ቅዱስ ወይም ስለዛሽ ቅድስት እናት ሰፊ የሆነ ደግሞ ትንታኔ ማብራሪያ ከቤተክርስቲያን አንፃር እንሰጣለን ማለት ነው። ከናንተ የሚጠበቀው ቪዲዮን እስከ መጨረሻው መከታተል፣ እንደዚሁም ደግሞ ይሄንን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ላይክ ማድረግ ከናንተ ይጠበቃል። ያላችሁን ማንኛውም ሐሳብ አስተያየት ደግሞ በኮሜንት ሴክሽን ላይ አስቀምጡልን። ይዘንላችሁ እንድንመጣችሁ የምትፈልጉትን መርሃ ግብር አሳውቁን። ወደ መርሃ ግብሩ እንግዲህ ውድ ተመልካቾቻችን የምገኘው በቤተክርስቲያን ቅጽር ግቢ ውስጥ ነው። እንደምታዩት በሰርክ መርሃ ግብር ተገኝተናል። ከጀርባ መዝሙር ተከፍቷል ማለት ነው። ስለዚህ ይህን ጥያቄ የምጠይቀው ቤተክርስቲያን የማገኛቸውን ሰዎችን ነው ማለት ነው። እስከ መጨረሻው ተከታተሉ። ቪዲዮውን ደግሞ ላይክ ማድረጋችሁን እንዳትረሱ። እንግዲህ እዛ ጋር እንደምታዩት አንድ ልጅ አግኝቻለሁ። አብረን ሄደን የምንጠይቅ ይሆናል። ተከተሉኝ። ሰላም ወንድማችን እንዴት ነው? ሰላም ነው? እግዚአብሔር ይመስገን። አንድ ጥያቄ ጠይቃለሁ። ጥያቄ የሚሆነው ያስኩትን ቅዱስ አባት ወይም ቅድስት እናት ስዕል አሳያለሁ። ከዛ ስለዛ ቅዱስ ወይም ስለዛሽ ቅድስት ትነግረኛለህ። ከቻልክ ከነ ማብራሪያው፣ ከነ ማንነቱ፣ ከነ ወላጆቹ እና ደግሞ ካሳለፈው ታሪክ ከቻልክ፣ ካልቻልክ ደግሞ ቢያንስ ስለ ስሙ፣ ስለ ቤተሰቦቹ ትነግረኛለህ። ምናልባት ፈቃደኛ ከሆንክ ለመቀረጽ። አይ እኔ ብዙም በቃ እንጃ አላቅም ቤተክርስቲያን ቀርቤ ተምሬም አላቅም። አሁን የመጣሁት ንስሐ ልገባ ነው። ኦኬ እና አሁን ራሱ ብቻ እኔ ምን እንደምል አላቅም። ኦኬ የመጀመሪያ ነው ቤተክርስቲያን ስትመጣ ማለት ሳይሆን በቃ አርቅ ያለው ብዙ ከቤተክርስቲያን ማለት ነው። ክርስቲያን ኦኬ እሺ በጣም ደስ የሚል ዜና ነው። ድንገት በስራዎቻችን መካከል ያገኘነው ደስ የሚል ዜና ነው። ወንድማችን እዚህ ቤተክርስቲያን የተገኘው ከንስሐ አርቅ ያለውና ንስሐ መግባት ፈልጋለሁ ብዙ አላቅም ብሎኛልና እኛም ከአባት ጋር እንግዲህ እናገናኘዋለን። የተመሰገነ ይሁን። የእግዚአብሔር ስም እሺ የእግዚአብሔር ስም የተመሰገነ ይሁን። ደስ ይላል። አንዲት ነፍስ ንስሐ ስትገባ በሰማይ መላእክት ዘንድ ደስታ ይሆናል ይላልና በጣም ደስ የሚል ዜና ነው። ለወንድማችን ደግሞ መልካም ምኞት እንመኝለታለን። እሺ እናመሰግናለን። እስቲ ሌላ ሰውን ደግሞ እንፈልጋለን። እሺ እንደ አጋጣሚ ሆኖ ለጥያቄ ሄደን ሌላ ደስ የሚል ዜና ሰማን። ለዚህ ደግሞ የእግዚአብሔር ስም የተመሰገነ ይሁን። አሁን ደግሞ እስቲ ሌላ ሰውን ግቢ ውስጥ ዞር ዞር ብለን እንፈልጋለን። ያው የሰርክም ሰዓት ስለሆነ መርሃ ግብርም ከመጀመራቸው በፊት እኛ ቀድመን ያገኛናቸውን ሰዎች የምንጠይቅ ይሆናል ማለት ነው። አብራችሁን ቆዩ።
ላይክ ማድረጋችሁ እንዳትረሱ ቪዲዮ። እሺ እዛሽ ጋር አሳያቸው እንደምታዩት አንድ ቪዲዮ ሚያይ ልጅ አጋጥሞኛል። እስቲ እሱን አብረን ሄደን እንጠይቀዋለን። ተከተሉ። ሰላም ወንድማችን፣ እንዴት ነው? ፈቃደኛ ነህ? እየቀረጽን ነው። እሺ በቅድሚያ ራስን አስተዋውቀን። ስምን ማን እንበል? መሳይ ይባላል። እሺ መሳይ፣ ወንድማችን መሳይ አንድ ጥያቄ እንጠይቃለን። ያው ምን ጠይቅ ቤተክርስቲያን እንዳመኖራችን መጠን መንፈሳዊ ጥያቄ ነው። ይሄንንም እዚህ ጋር የአንድ ቅዱስ አባት ስዕል ይዘናል። አላማው በዛው ቅዱሳን ማስተዋወቅ፣ የቤተክርስቲያን ትምህርት ማሳወቅ ነውና ጠይቅህና ስለዛ አባት ወይም ስለማሳያ አባት ማብራሪያ ትሰጠኛለህ ማለት ነው። ፈቃደኛ ነህ? ከቻልኩኝ ትችላለህ ብዬ አስባለሁ። በነገራችሁ ላይ እኔ እዚህ ግቢ ውስጥ በአገልግሎት የማውቀው ልጅ ነው፣ ወንድማችንን ማለት ነው። ዘማሪ አገልጋይ ወንድማችን ነው። በዛው መጨረሻ ላይ ስለራሱ የተወሰነ ነገር ይነግረናል። እሺ ይህን ቅዱስ አባት ቅዱስ ዮሐንስ ወንጌላዊ ቅዱስ ዮሐንስ ወንጌላዊ። እሺ በትክክል ተመልሷል። ቅዱስ ዮሐንስ ወንጌላዊ ነው። ያው ከመለሰው ሸልመዋለሁ። ነገር ግን ስለዚህ አባት እስቲ የተወሰነ ነገር እንዲነግረኝ እጠይቀዋለሁ። እናት አባቱ ማን እንደሚባሉ ወይም ደግሞ ሌላ ብዙ ጊዜ አናቃቸውም። በተለይ እኔው ማመጣው ብዙም አይታወቁትን በተለምዶም በሚዲያም በተለያየ መንገድ የምናቃቸው ቅዱሳን አባቶች አሉ። ቅዱስ ዮሐንስ ወንጌል ይታወቃል፣ ግን በሰፊ ብዙ በዓሉ መች እንደሚከበር ብዙ አይታወቅምና እስቲ እሱንም ለማሳወቅ ስለሆነ የዚህ ቪዲዮ ዓላማ እስቲ ምናልባት እንጠይቀው ወንድማችንን ስለዚህ ቅዱስ አባት እስቲ የምታውቀውን ነገር የተወሰነ ነገር። እሺ ለሞክር ሞክራ። ቅዱስ ዮሐንስ ወንጌላዊ ይባላል። አባቱ ዘብዴዎስ፣ እናቱ ደግሞ ማርያም ባውፍሊያ ትባላለች። ከ12ቱ ሐዋርያት አንዱ ደግሞ ያዕቆብ የሚባል ወንድም አለው እና ወንጌላትን ጽፏል። ይሄን አውቃለሁ። ነገር ግን ወራዊ በዓሉን እውነቱን ለመናገር አላውቅም። እስቲ እናንተ ምናልባት የምታውቁትን በኮሜንት ሴክሽን ላይ አስቀምጡልን። ወራዊ በዓሉን ብዙ ጊዜ ጠይቅ ያሉን ሰዎችን ብዙዎቹ ወራዊ በዓሉ መች እንደሆነ እንትን አይሉም። ግን እስቲ ምናልባት አንድ እድል ልስጥ። ሰኔ 30 ላይ እንደሚከበር አውቃለሁ። ቅዱስ ዮሐንስ ግን ወንጌላዊ ነው። አራት ቅዱስ ዮሐንስ አራት ዮሐንስ አለና ማለት አራት በቁጥር ስሙ ነው አራት የሚባለው። ግን ያው ዮሐንስ ወልደ ነጎድጓድ ወንጌላዊ የተባለ እንትን ይባላልና የሱ በየትኛው እንደሚውል አላውቅም። እሺ ያው ብዙ ጊዜ በ30 ዮሐንስ እንደሚውል ብዙዎቻችን እናውቃለን። ግን ወንጌላዊ ነው መጥምቁ ነው የትኛው ነው የሚለውን እስቲ በኮሜንት ላይ አስቀምጡልኝ። በዛው መጨረሻ ላይ ደግሞ እኛ የምናሳውቅ ይሆናል ማለት ነው። እሺ ወንድማችን ጥያቄያችንን አክብረ ስለመለስክልን በጣም እናመሰግናለን። ያለውን ነገር ሞክሯል። ምናልባት መግቢያ ላይ ያስታውሻችሁ ከሆነ ስለ ወንድማችን አንዳንድ ነገር ስለራስ ትነግረናል ብዩ ነበር። በዛው ላይ ደግሞ አንድ ጥያቄ ይጨምርለታለሁ። ካሉት መዝሙሮች እስቲ አንዱን መግቢያውን ብቻ ይልልናል። መጀመሪያ ግን ስለራሱ የተወሰነ ነገር ይነግረናል። እሺ ያው ስሜ መሳይ ወይንም ደግሞ ታምራት ይባላል። የክርስትና ስሜ ደግሞ ያው ተክለ ስላሴ ነውና ስሜ ይሄንን ካልኩኝ እንግዲህ መዝሙሮች አሉኝ፣ ዝማሬዎች አሉኝ። በዚህ አጋጣሚ ሰብስክራይብ አርጉ፣ አስደርግ። አሁን በቅርቡ ዝም አይልም አፋችን የሚል ዝማሬ ሰርቻለሁኝ። እሱን ለቅቄያለሁ። ይሄን ከመስራቴ በፊት ግን ገና ዘምርልሃለሁ የሚል አልበም ሰርቻለሁኝና እሱን ልበልልህ መግቢያዋን። ገና ዘምርልሃለሁ ገና አወድስሃለሁ እጅግ ብዙ ነውና ለኔ ያደረከው ገና ዘምርልሃለሁ ገና ዘምርልሃለሁ ገና አወድስሃለሁ እጅግ ብዙ ነውና ለኔ ያደረከው
ላደረከው ገና ዘምርልሃለሁ። በጣም ደስ ይላል። እኔም በዚህ ስለማውቀው ነው የጠየቁት ውድ ተመልካቾቻችን። ስለዚህ እየገባችሁ ዝማሬዎቹንም አድምጡለት። የራሱ የዩቲዩብ ቻናል አለው፣ እናት ሚዲያ ይባላል። እሱ ላይ እየገባችሁ አድምጡለት። በተረፈ ደግሞ የእኛንም ቻናላችን ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። በዚህ አጋጣሚ ይሄንን ቅዱስ አባት የምሸልም ይሆናል ማለት ነው። አመሰግናለሁ። እሺ ተመልካቾቻችን፣ አሁን ደግሞ እስቲ ሌላ ሰውን ካገኘን ግቢ ውስጥ ዞር ዞር ብለን የምንጠይቅ ይሆናል። እናንተ እስከ መጨረሻው ተከታተሉን። መጨረሻ ላይ ስለዚህ ቅዱስ አባት በደንብ ሰፊ የሆነ ማብራሪያ የምንሰጥ ይሆናል። እንግዲህ እስቲ አሁን ደግሞ አንድ መጨረሻ ሰው አግኝተናል። የወዛጌ የምትዩት የተቀመጠውን ልጅ ማለት ነው። አሳይልኝ። እሱን ሄደን የምንጠይቀው ይሆናል ማለት ነው። አብራችሁን ቆዩ። ሰላም ሰላም፣ እንዴት ነው? እግዚአብሔር ይመስገን ሰላም ነው። ቀረጻ ላይ ነን። ፈቃደኛ ነህ? እሺ፣ በቅድሚያ ራስን አስተዋውቀን። ስም ማን ይባላል? ሄኖክ እባላለሁ። ሄኖክ። እሺ ሄኖክ፣ የምጠይቅ መንፈሳዊ ጥያቄ ነው። እዚህም ያው በሰንበት ትምህርት ቤት ስታገለግል አያሃለሁ እና አንድ ቅዱስ አባት አሳይሃለሁ እና ይሄንን ቅዱስ አባት ማንነቱን ከነገርከኝ ይሄን ያስኩትን ስዕል አድኖ የሚሸልም ይሆናል። ከቻልክ ደግሞ ታብራራልኛል እናት አባቱን፣ ሌላም ታሪኩን ማለት ነው። ዋና ዓላማችን ምን እናሳውቀው ወይም ደግሞ ይሄንን ያውቁ ኖሯል ስለሆነ መናግብራችን ለተመልካቾቻችን ለማሳወቅ ነው ዋና ዓላማው። እሺ ይሄ ቅዱስ አባት ማን ይባላል? ወልደ ነጎድጓዱ ቅዱስ ዮሐንስ ወንጌላዊ። ወልደ ነጎድጓዱ ቅዱስ ዮሐንስ ወንጌላዊ ነጎድጓዱ ቅዱስ ዮሐንስ። አስተካክለው። እሺ ወንጌላዊ ቅዱስ ዮሐንስ። ወንጌላዊ ቅዱስ ዮሐንስ ይባላል። እሺ ይሄን እሸልምሃለሁ። አውቀኸዋል። ወንጌላዊ ቅዱስ ዮሐንስ ነው። ግን እስቲ ስለዚህ ቅዱስ አባት የምታውቀውን መች እንደሚከበር ታሳውቀናል። በዛው ተመልካቾቻችን እናንተም የምታውቁትን ኮሜንት ላይ ያስቀምጡልን። እስቲ ስለዚህ ቅዱስ አባት የምታውቀውን። ያው ብዙ ጊዜ ቅዱሳን አባቶቻችንን ታሪክ ብዙ አናቅም መች እንደሚከበሩ ከተወሰኑት ከዋናዎቹ በቀር። ለምሳሌ ሚካኤል፣ ማርያም፣ ምናምን ገብርኤል ሲባል ብዙዎቻችን እንመልሳለን። ግን አንዳንድ ጊዜ ደግሞ በቤተክርስቲያን በደንብ የሚታወቁ የሚከበሩ ግን ብዙ ክብረ በዓላቸው መች እንደሆነ ማናቅ ብዙ ቅዱሳን አባቶች አሉና እሱን ለማሳወቅ ስለሆነ እስቲ የምታውቀውን አብራራል። ቅዱስ ዮሐንስ ወንጌላዊው ከወንድሙ ጋር ሰው ማጥመድ እያለ በክርስቶስ የተጠራ ሐዋርያ ሲሆን እና ይህም ሐዋርያ ከክርስቶስ ጋር እስከ መስቀል ድረስ ያልተለየና እንዲሁም በመስቀል ስር የድንግል ማርያም እንደ ስጦታ የተቀበለ ነውና ተብሎ በዮሐንስ ወንጌል ምዕራፍ 19 ላይ እንደተጠቀሰው እና ድንግል ማርያም እንደና የተቀበለ ሐዋርያ ሲሆን እናቱ ማርያም ትባላለች። አባቱ ደግሞ ዘብዴዎስ ይባላል እና የሚከበር ነው ወር በገባ በአራት ይከበራል እና እንዲሁም ደግሞ ከሐዋርያት ያልሞተ ወይ ደግሞ ሞትን ያልቀመሱ ከሚባሉት የተከበሩት አባቶቻችን ወንጌላዊ ቅዱስ ዮሐንስ አንዱ ነው። ኦኬ እሺ፣ እናመሰግናለን። ያው ከጠየቅናቸው ተጠያቂዎቻችን የተለያዩ ነገሮችን ሰብስበናል ከወንድሞቻችን ማለት ነው። በቤተክርስቲያናችን ደግሞ ስለ ቅዱስ ዮሐንስ ምን ይባላል፣ በዓሉስ መች ነው የሚለውን በደንብ እኔ ደግሞ አብራርቼ የምነግራችሁ ይሆናል ማለት ነው። ውድ ተመልካቾቻችን ቅዱስ ዮሐንስ ወንጌላዊው ወልደ ነጎድጓድ። ቅዱስ ዮሐንስ ወልደ ዘብዴዎስ ወልደ ነጎድጓድ ፍቁረ እግዚእ ነባቤ መለኮት ተኦሎጎስ ቁጹረ ገጽ በመባል ይታወቃል። ወንጌላዊ ቅዱስ ዮሐንስ ከ12 ሐዋርያት አንዱ ሲሆን የመጀመሪያው ወጣት የመጨረሻውም ሽማግሌ ሐዋርያ እሱ ነበር። ቅዱስ ዮሐንስ የተወለደው በገሊላ አውራጃ በቤተ ሳይዳ ነው። አባቱ ዘብዴዎስ ይባላል። ቅዱስ ዮሐንስ ገና በወጣትነቱ ዘመን ከወንድሙ ከያዕቆብ ጋር ለሐዋርያነት ከተጠራበት ጊዜ ጀምሮ የጌታውን እግር ተከትሎ አድጓል። ወንጌላዊ ቅዱስ ዮሐንስ የጌታ ደቀ መዝሙር ከመሆኑ በፊት የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዝሙር ከነበሩ ደቀ መዛሙርት አንዱ ነው። ቅዱስ ዮሐንስ ለጌታውና ለፈጣሪው ለመድኃኔዓለም ክርስቶስ ባሳየው ልዩ ቀረቤታና ፍቅር ምክንያት ፍቁረ እግዚእ የሚል ስያሜ አግኝቷል። ፍቅሩንና ታማኝነቱንም ጌታ በተሰቀለ ጊዜ እሱን ያገኘኛል ብሎ ሳይፈራ ከእግረ መስቀሉ በመዋል በጽኑ እምነት አስመስክሯል። በመሆኑም
ጌታችን ኢየሱስ ክርስቶስ በቀራንዮ በመጨረሻዋ ሰዓት ቅዱስ ዮሐንስን ከእመቤታችን ጋር ከእግረ መስቀሉ ባየው ጊዜ እመቤታችን ቅድስት ድንግል ማርያምን እነሆ ልጅሽ ይርዳሽ ያጽናናሽ ብሏታል። ደቀ መዝሙሩ ቅዱስ ዮሐንስም እነኋት እናትህ ታጽናና ብሎታል። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ልጅሽ ይርዳሽ ያጽናናሽ ማለቱ እኛን ለቀረነው ክርስቲያኖች በቅዱስ ዮሐንስ አማካኝነት ለእመቤታችን መስጠቱን፣ ደቀ መዝሙሩን ቅዱስ ዮሐንስን እነኋት እናትህ ታጽናና ማለቱ እኛን እመቤታችሁ እናታችሁ ቅድስት ድንግል ማርያም ናትና ታጽናናችሁ፣ ተስፋ አለኝታ ትሆናችሁ ማለቱ እንደሆነ በግልጽ እንረዳለን። ቅዱስ ዮሐንስ እንደ ጌታው ቃል እመቤታችንን ወደ ቤቱ ይዟት ስለሄደ እመቤታችን በቤተ ዮሐንስ 15 ዓመት ተቀምጣለች። ከዚህም ኃይለ ቃል የምንማረው እመቤታችን በቤተ ዮሐንስ እንደኖረች ሁሉ በልበ ምእመናንም ማድራ በሃይማኖት የምታጸና ምግባር ሃይማኖትን ሕገ ትሩፋትን የምታሰራ ከልጇ ከወዳጇ ከመድኃኔዓለም ክርስቶስ ድኅነተ ሥጋና ድኅነተ ነፍስን በረከተ ሥጋና በረከተ ነፍስን የምታሰጥ መሆኗን ነው። ቅዱስ ዮሐንስ የጌታ ትንሣኤ በተነገረ ጊዜ ቅዱስ ጴጥሮስን ቀድሞ ከመቃብሩ ክርስቶስ ከጎልጎታ እንዲገኝ ያደረገው የፍቅሩ ጽናት ነበር። የቅዱስ ዮሐንስ የድንግልና ሕይወትም ረቂቁን ምስጢረ መለኮት ወይም ምስጢረ ሥላሴ ለማየት አስችሎታል። ምስጢረ ሥጋዌን አስተካክሎ አደላድሎ በመጻፍ አምልቶ አስፍቶ አስተምሯል። የፍቁረ እግዚአብሔርንና የፍቅረ ቢጽን ጠቃሚነት በስፋት የጻፈ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ረቂቁን ምስጢር አጉልቶ አምልቶ አስፍቶ ያስተማረ በመሆኑ ቤተክርስቲያን እንዲህ ያለች ተወድሰዋለች። ባሕረ ጥበባት አበልሳናት ንስር ሰራሪ ልዑለ ስብከት ዮሐንስ ወንጌላዊ ሰባኬ ወንጌል መጋቤ ሃይማኖት ቀዋሚ ኃላ ቤተ ክርስቲያን ዮሐንስ ድንግለ ባሕረ ጥበባት የጥበብ ባሕር የልሳኖች አባት ሰማያትን ሰንጥቆ የሚበር ንስር ልዑለ ስብከት ሚስጥራትን የሚያይ ወንጌል ዮሐንስ ወዘተ እያለች ታመሰግነዋለች። አጠቃላይ 5 የመጽሐፍ ቅዱስ ክፍሎችን ጽፏል። የዮሐንስ ወንጌል፣ ዮሐንስ መልእክት 3ቱን ማለት ነው። እንደዚሁም ደግሞ ዮሐንስ ራእይን ጽፏል። ቅዱስ ዮሐንስ ወንጌላዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመቱ ውስጥ በዋናነት በ2 ቀናት ይከብራል። እነሱም አንደኛው ጥር 4 ቀን ነው። ሁለተኛው ግንቦት 7 ቀን ነው። ይህ ዕለት ደግሞ ቅዱስ ዮሐንስ ወንጌላዊ ወደ ፍጥሞ ደሴት የተሰደደበትና ወንጌልን የጻፈበት ታሪክ በማሰብ የሚከበርበት ቀን ነው። በተጨማሪም በየወሩ በ4ኛው ቀን የቅዱስ ዮሐንስ ወንጌላዊ ወርኃዊ መታሰቢያ ተደርጎ ይውላል። የአባታችን የቅዱስ ዮሐንስ ወንጌላዊ ረድኤት በረከት ምልጃና ጸሎት ከሁላችንም ጋር ይሁን። አሜን። የዚህ ቅዱስ አባት ታሪክ ይሄንን ይመስላል ማለት ነው። ስለ ወንጌላዊ ቅዱስ ዮሐንስ ሰፊ የሆነ ዕውቀት አግኝታችሁበታል ብዬ አስባለሁ። በሌላ ጊዜ ደግሞ በሌሎች መርሃ ግብሮች የምንገናኝ ይሆናል። ይሄንን መርሃ ግብር ደግሞ በሌላ ቅዱስ አባት ወይም ደግሞ በሌላ ቅድስት እናት ይዘን እንመጣላችኋለን። በኮሜንት ሴክሽናችን ላይ ደግሞ እንዲሰራላችሁ የምትፈልጉትን የቅዱስን አባት ታሪክ ወይም ደግሞ እንዲጠይቅላችሁ የምትፈልጉትን የቅዱስን ወይም የቅድስትን እናት ስም በኮሜንት ሴክሽን ላይ አስቀምጡልን። እኛ ይዘን የምንቀርብ ይሆናል ማለት ነው። ውድ ተመልካቾቻችን እስከዛ ቻናላችንን ሰብስክራይብ ማድረጋችሁን እንደዚሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ፣ ቪዲዮውንም ላይክ ማድረጋችሁን እንዳትረሱ። ቸር ቆዩልኝ። ሰላም ሁኑ።